በሚገርም ሁኔታ የእግዚአብሔር ቸርነት የተጣለን ሰው እንዴት ማንሳት እንደሚችል እኔ የምላችሁ ነገር እንደዚህ ነው። እናንተ ስለራሳችሁ ምንም አይነት አስተሳሰብ ሊኖራችሁ ይችላል። የእግዚአብሔር ቸርነት ከተንቀሳቀሰ ግን ካልጠበቃችሁ ስፍራ ያነሳችኋል። እንደተጣላችሁ ተስፋ እንደሌላችሁ አጋዥ እንደሌላችሁ ከዚህ በኋላ መጨረሻችሁ ሞት ብቻ እንደሆነ የሚሰማችሁ ሰዎች ካላችሁ መልእክቴ አጭር ነው። የእግዚአብሔር ቸርነት ያነሳችኋል። የእግዚአብሔር ቸርነት በክርስቶስ በኩል ስለናንተ አልተጓደለም። በምንም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። ስትታዩ የማትመጥኑ፣ ስትታዩ አይን የማትሞሉ፣ ስትታዩ የማትፈለጉ ልትመስሉ ትችላላችሁ። የእግዚአብሔር ቸርነት ግን እንደነዚህ አይነት ሰዎችን ማክበር ያውቅበታል። እኔ የእግዚአብሔር ቸርነት ምሕረቱ ከቦኝ ነው ዛሬ ላይ መቆሜ። እዚህ የመጣሁት በቸርነት ነው። ማናችሁም በህይወት የኖራችሁት በእውቀታችሁ አይደለም፣ በእግዚአብሔር ቸርነት ነው። ምክንያቱም ትላንትናችሁን ወደ ኋላ ሄዱና እናልፈውም ያላችኋቸውን ቀናቶች እንደናንተ ሂሳብ እንደናንተ ዕውቀት ቢሆን ኖሮ ዛሬን ማየት አይቻልም ነበረ። ያንን አስጨናቂ ማታ ያለፋችሁት በገንዘባችሁ አይደለም። ታስታውሳላችሁ። ከ5 ዓመት በፊት ከ3 ዓመት በፊት ከ1 ዓመት በፊት አልኖርም ብላችሁ ነበረ። ዛሬን መኖር ብቻ አይደለም ጨምራችሁ በክብር በማዕረግ ነው ያላችሁት። ይሄን ያደረገ የእግዚአብሔር ቸርነት ነው የሚል አሜን ይባል። እንድትቆም ያደረገ ቸርነት የሰውን ስርዓት አልፎ የጠላቶችን ምክር አልፎ ቀስታቸውን ሰብሮ ወጥመዳቸውን ሰብሮ ጉድጓዱን ደፍኖ አንተን ያሻገረ የእግዚአብሔር ቸርነት ይባላል። አሜን ይባል። የእግዚአብሔር ቸርነት ማንሳት ያውቅበታል። ገብቷል? የእግዚአብሔር ቸርነት ከዘርህ አይነሳም፣ ከቁመት አይነሳም፣ ከትምህርት አይነሳም። የትላንትና ባክግራውንድ ምንም ሊሆን ይችላል። የእግዚአብሔር ቸርነት እንደ ሰው አይነት ውለታ አይደለም። እሱ የእግዚአብሔር ቸርነት ከራሱ ነው የሚነሳው። ስለዚህ ዛሬም ላስታውሳችሁ የምፈልገው ይሄንን ነው። ከ1 ዓመት ከ2 ከ3 ከ4 ከ5 ዓመት በፊት ያለፋችኋቸው እነዛ አስጨናቂ ሌሊቶች ያለፋችሁት በእውቀታችሁ በገንዘባችሁ በዘመዶቻችሁ ሳይሆን በቸርነቱ ነው አይደል? በእናንተና በሞት መካከል አንድ እርምጃ ቀርቶ ሞት አፍጥጦ ቤታችሁ ገብቶ መኖር አስጠልቷችሁ ልጥፋ ወይስ ራሴን ላጥፋ ብላችሁ ስታስቡ ከመጥፋትም ራሳችሁን ከማጥፋትም አውጥቶ ዛሬ የክብር ቅባት ቀብቶ የልጆች አባት አድርጎ የሀገር መሪ አድርጎ የቤተ ክርስቲያን መሪ አድርጎ ያቆማችሁ የእግዚአብሔር ቸርነት ይባላል። ሃሌሉያ። ሁል ጊዜ በህይወቴ ፈተና ሲበዛብኝ ከአቅሜ በላይ የሆኑ ነገሮች ሲገጥሙኝ ይህን ነገር አስባለሁ። ትላንት እንዴት ተነሳው? ትላንት ከነበርኩበት እንዴት ተነሳው? ዛሬ ብዙ ሰዎች ካስታወሱኝ ከተረሳሁበት አምጥቶ ቸርነት ጆሮአቸውና አይናቸው ውስጥ ስላስገባኝ ነው እንጂ ትላንትና ምንም በሆንኩበት ጊዜ የተነሳሁት በኔ አቅም በኔ ፋይናንስ በኔ ዝግጅት በኔ ትምህርት በኔ ዕውቀት በኔ ዘር ምናምን አይደለም። ሁል ጊዜ አንድ ነገር አስቡ። ዛሬ ላይ መከራ ሲገጥማችሁ ቻሌንጅ ተግዳሮ ሲገጥማችሁ ትላንት ከምን እንደተነሳችሁ ያ መነሻችሁ ያ አቅማችሁ የእግዚአብሔር ቸርነት እንደነበረ ትዝ ካላችሁ ይሄን ቸርነት አልፎ ባጭር ሊቀጫችሁ የሚችል ምንም ምድራዊ ኃይል በምድር ላይ የለም። አለ በቃ የዛሬ ማታ መልእክቴ እንደዚህ ነው። ሜምፊቦስቴን ከሎዶባር ያነሳ ከቆሻሻ መጣ ያነሳ የእግዚአብሔር ቸርነት በዚህ ዓመት ለእናንተም በብዛት አለላችሁ። እውነቴን አንዳንዶቻችንን ከጫት ቤት ሌሎቻችንን ከመጠጥ ቤት አንዳንዱ ከተራ ስፍራ ሰብስቦ እንዲህ ባይ ዘ ወይ የእግዚአብሔር ቸርነት የሚገርማችሁን ነገር ልንገራችሁ። አርቆ አይደለም አቅርቦ ነው የሚያበላው። ሰው እኮ ቸርነት ሲያደርግላችሁ ከፊቱ ገለል አድርጎ ዳዊት እንደዚህ ነው ያደረገው። ከገበታ ትበላለህ አለ። እስራኤላዊ በጣም ወገኛ ነው። እንኳን አይደለም ከሽባ ጋር ከለምጻም ጋር ይጸየፋል። የፈለገ የእግዚአብሔር ቸርነት ከተንቀሳቀሰ የናንተን ሃይማኖት የናንተን ካልቸር የናንተን ማህበራዊ አስተሳሰብ እሱን ሁሉ ጥሶ ነው። የእግዚአብሔር ቸርነት ከአይን አርቆ ሳይሆን አጠገብ ጋር አስቀምጦ ቤተ መንግስት አስገብቶ ወዳጆቼ እኔ ሁሉ ጊዜ ይሄንን ቃል ሳስብ አንድ ቃል ይመጣልኛል በጣም ምገረምበት። ኢየሱስ ጌታ ነው። ታውቃላችሁ ከጽዮን ከኢየሩሳሌም ወደ ሎዶባር ሰረገላ የሚሄደው ቆሻሻ ሊጥል ነው እንጂ ቆሻሻ ሊያነሳ ሄዶ አያውቅም። ለመጀመሪያ ጊዜ ቆሻሻ ያልጫነ ሰረገላ ነው ወደ ሎዶባር ሄደው።
የዛን ቀን ሲታይ ባዶ ነው። ብዙ ጊዜ ከቤተ መንግስት ሰረገላ ወደ ሎዶባር ከሄደ ቆሻሻ ሊጥል ነው፣ ቆሻሻ ሊጨምር ነው። የዛን ቀን ግን ራሱን እንደ ውሻ የሚቆጥር እንደ ሞተ ውሻ የሚቆጥር ተስፋ የሌለው ወገን የሌለው አባቱ የሞተበት አያቱ የሞተበት ትናንትና ትልቅ የሚባል ሀብት ንብረት የነበራቸው ሰዎች ቤተሰብ የነበረ አሁን ግን የተጣለ ሰው ነው። በህይወቱም ሳይወደው ሳይፈቅደው ወድቆ ሽባ የሆነ ሰው እና አጋዥ የሚፈልግ ግን አጋዥ የሌለው ሰው ነው ሜምፊቦስቴ። እና ዳዊትን ሲያየው የሞተ ውሻ ወደምመስል ወደ እኔ አለ። ስለ ራሱ ሲያስብ ስለ ራሱ ሲቆጥር ራሱን የሚቆጥረው እንደ ሰው አይደለም፣ እንደ ውሻ ብቻ አይደለም፣ እንደ ሞተ ውሻ። ይሄንን የሞተ ውሻ ይሄንን ሰው ሁሉ አፍንጫውን የሚይዝበት ይሄን ሰው ሁሉ መዘባበቻ የሚያደርገውን ሊያነሳ የሚችል የሰው ቸርነት የለም፣ የእግዚአብሔር ቸርነት። ዳዊትም ባይተወይ ጀምሮ እንዳያቋርጠው ዳዊት ሲናገር ያለው እንደዚህ ነው። የእግዚአብሔርን ቸርነት ማረግለታል። የእግዚአብሔር ቸርነት እግርህን አይ፣ የእግዚአብሔር ቸርነት ዲሴብል መሆንን አይ፣ የእግዚአብሔር ቸርነት ትምህርትን አይ፣ የእግዚአብሔር ቸርነት ትላንትናን አይ፣ የእግዚአብሔር ቸርነት የመጣህበትን ዘር አይ። ታውቃላችሁ ያ ከአባቱ ድርሻ ተካፍሎ የሄደው ልጅ በትኖ ደንሶ ገንዘቡን በትኖ ደንሶ ብሬክ ደንሶ ነው የመጣው። እንደ ማይክል ጃክሰን ደንሶ የመጣ ልጅ እንደዚህ ያለው አባትየው አባቴ ያለው ከዚህ በኋላ ልጅ ልባል አይገባኝም፣ ልጅ ልባል አይገባኝም፣ ከሎሌዎች ከባሪያዎች እንዳንዱ ልሆን አለው። አባቱም ይላል ያለውን አደረገለት ሳይሆን የሚለው ያለውን ሰጠው ነው የሚለው። ባይዘወይ የእግዚአብሔር ቸርነት እናንተ የምትሉትን አይደለም ያደርግላችሁ። እናንተማ ከብስጭታችሁ የተነሳ ብዙ ነገር ትላላችሁ፣ ከደረሰባችሁ መከራ የተነሳ ብዙ ነገር ታወራላችሁ። የእግዚአብሔር ቸርነት ግን እናንተ እንዳላችሁት ጓደኞቻችሁ እንዳሉት ሳይሆን እሱ ራሱ እንዳለው ያደርግላችኋል። ስለዚህ ላስታውሳችሁ ፈልጋለሁ። ወደ ኋላ ሄዳችሁ አስቡ። ማን ነበር ከተጣላችሁበት ያነሳችሁ ያስታወሳችሁ? ማን ነበረ ለጓደኝነት ለጉርብትና የማትፈልጉ ለመልእክት እንኳን የማትፈልጉ ሰዎች በነበራችሁ ጊዜ የወንጌል አምባሳደር አድርጎ የሾማችሁ? በምን መስፈርት በምን ኳሊፊኬሽን ነበረ ወደዚህ ህይወት ወደዚህ ክብር የመጣችሁት? ስትመጡም መነሻው ቸርነት ከነበረ ስትቀጥሉም የምትቀጥሉበት አቅም የእግዚአብሔር ቸርነት ብቻ ነው። እንዳትጨነቁ ምን ይሆናል ብላችሁ የሚያስብ ይመስለኛል። ሜምፊቦስቴ ከሎዶባር ተነስቶ ሰረገላ ላይ ሲያስቀምጡት ሰውየው ጠርቶ ሊገለኝ ነው ብሎ ሳያስብ አይቀርም። በቃ ሊገለኝ ነው አንድ እኔ በተርፍ ብሎ ሳያስብ አይቀርም። እና ወደ ጽዮን ወደ ቤተ መንግስት በቀረበ ቁጥር ልቡ የሚመታ ይመስለኛል። ወይኔ ሊገለኝ ነው ባይተወይ ከዛ በፊት ማለት ነው ማንም ሽባ ጽዮን አይገባም። የዛን ቀን ግን ክልክል የለም። ቸርነት የጠራውን ሰው በር ላይ ቆመ ልትከለክለው አትችልም። ቸርነት ከተጣለበት ያነሳውን ሰው ኖ ማለት አይቻልም። እነግራቸዋለሁ በኢየሱስ ስም በዚህ ዓመት አይቻልም የሚባሉ ነገር ይሆንላቸዋል። ለሰው ከባድ የተባሉ ነገር ይሆንላቸዋል። እና ሴኩሪቲዎቹ በር ላይ ቆመ። ወዴት ነው? ንጉሥ ጠርቶት ነው። በቃ እለፍ ነው። ከዛ በፊት የሚከለከል ነው። ከዛ በፊት አስወጣው የሚባል ነው። እነግራችኋለሁ ከእግዚአብሔር ቸርነት የተነሳ የማይታለፉ ጎዳናዎችን ታልፋላችሁ። ጌታ እንደዚህ ይላችኋል፣ ቸርነቴን አስቀድሜያለሁ ይላችኋል። ዝግ በር የለም። ይኸው ጌታ ምስክሬ ነው። ዝግ በር የለም በዚህ ዓመት። ዝግ በር የለም በዚህ ዓመት። በኢየሱስም ታልፋላችሁ። በነገስታት ጎዳና ታልፋላችሁ። እግዚአብሔር ቸርነት ምሕረቱ ከቦኝ ነው ዛሬ ላይ መቆሜ። ትንፋሽን መንገዴን በእጆቹ የያዘው ሆኖልኛ አቅሜ። ወራት ተቆጠሩ ዓመታት አለፉ ዛሬም ዘምራለሁ። ዘመኔን እንዲባርክልኝ አመሰግናለሁ። አቤት አቤት እግዚአብሔር ቸርነት የእግዚአብሔር ምሕረት አቆመኝ እኔም ልስገድለት። እጄን ይዞ አምላኬ ወዶኝ
ጌታ ራርቶልኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳመልከው ሃሌሉያ እጅግ ደስ ይለኛል። እንደነገርኳችሁ የእግዚአብሔር ቸርነት ከግራ አይነሳም እንዳልኳችሁ የእግዚአብሔር ቸርነት ከጸባያችሁ አይነሳም። አይገርምም? ሲያነሳችሁ ጸባያችሁን አይቶ ሳይሆን ራሱን አይቶ ያነሳችሁ ጌታ። ብዙ ጊዜ ጠላቶቻችን ወይ ይጠላቸዋል ወይ ይጣላቸዋል ብለው ጠብቀው ነበር። በቃ አሁን ሰሞኑን ይጠላቸዋል ደግሞም ይጣላቸዋል ከዛ ያደቃቸዋል ብለው አስበው ነበር። ወዳጆቼ የተጣላችሁ የተገፋችሁ አቅም የሌላችሁ ራሳችሁን ከሚመጣባችሁ ነገር ለመከላከል የሚሆን አቅም የሌላችሁ እንደ ሜምፊቦስቴ አይነት ሰው ካልተሸከማችሁ ማትንቀሳቀሱ በሰው ትከሻ የምትንቀሳቀሱ አይነት ሰዎች የሚገርም ነው። የእግዚአብሔር ቸርነት ለሜምፊቦስቴ ምን እንዳደረገለት ታውቃላችሁ? ሊሚቴሽኑ የማያደርግለትን ያደረገለት። ምን ማለት ነው? ሽባ ከመሆኑ የተነሳ የአባቱን ርስት ሊያስመልስ አይችልም። ቢኖረውም ማረስ አይችልም። የሚገርም ግን ርስቱም ተመልሶለት ርስቱም ታርሶ ወደ ገተራ የሚገባው በሜምፊቦስቴ ስም ነው። አንድ ጤነኛ ሰው ጤነኛ ቢሆን ኖሮ ሊያደርግ የሚችለውን ነገር ሜምፊቦስቴ ሽባ ሆኖ ከጤነኞቹ እኩል ይዘራል፣ ያጭዳል፣ ያከማቻል፣ ይመግባል። የእግዚአብሔር ቸርነት እናንተ ሊሚቴሽናችሁ ውስጥ እንኳን ገብቶ ብዙ የተበላሸባችሁ ነገር ውስጥ እንኳን ገብቶ ነገራችሁን ሊያስተካክል እንደሚችል 100% እርግጠኛ ሆኑ። ስለዚህ ትምህርቴ ተበላሽቷል፣ በትምህርት ወድቅ ያለው በኢኮኖሚ ወድቋል፣ ብዙ ነገሬ ጥሩ አይደለም፣ እንደም ጤነኛ ሰው አሁን መሮጥ አልችልም፣ መስራት አልችልም፣ ብዙ ነገሮች አልፈውብኛል የምትሉ ሰዎች የእግዚአብሔር ቸርነት በእናንተ አለመቻል ውስጥ የሚገለጥ መለኮታዊ ችሎታ እንጂ የእናንተን አለመቻል እየታከከ ዝም ብሎ በዳዴም ያስኬዳችሁ አይደለም። እነግራችኋለሁ ዛሬ የእግዚአብሔር ቸርነት ካሰባችሁበት ሳይሆን ካላሰባችሁበት ከፍታ ያደርሳችኋል። ይህ ሰው እንዴት መጣ ቢባል በቸርነት፣ እንዴት ቆም ቢባል በቸርነት። ገብቷል? ዳዊት ያውቃል ያንንም የሚያክል ትልቅ ረጅም ሰውዬ የወደቀው በችሎታው ሳይሆን በቸርነት እንደሆነ ያውቃል በእግዚአብሔር እገዛ እንደሆነ። የእግዚአብሔር ቸርነት ምሕረቱ ከቦኝ ነው ዛሬ ላይ መቆሜ ትንፋሽን መንገዴን በእጆቹ የያዘው ሆኖልኛ አቅሜ ወራት ተቆጠሩ ዓመታት አለፉ ዛሬም ዘምራለሁ በሕይወት እንድኖር ስለፈቀደልኝ አመሰግናለሁ። አቤት አቤት የእግዚአብሔር ቸርነት የእግዚአብሔር ምሕረት አቆመኝ እኔም ልስገድለት። እጄን ይዞ አምላኬ ወዶኛል ጌታ ራርቶልኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል። ሜምፊቦስቴ አንድ ጊዜ ያለውን ታስታውሳላችሁ? ዳዊት ላይ አቤሴሎም ተነስቶበት ዳዊት በባዶ እግሩ ወደ ደብረ ዘይት ተራራ ወጥቶ ከዛስ ሲመለስ ሲባ ሊቀበሉ አልወጣም። ሜምፊቦስቴን ቁጭ በል ብሎት እዚህ ቁጭ በል አንተ እዚህ ቁጭ በል እኔ ተቀብዬው እመጣለሁ ብሎ ሄደና ዳዊት ሲባን አይቶት ሜምፊቦስቴን ሲያጣ ተናደደና መጥቶ ለምንድን ነው ያልተቀበለኝ አለ። ከዛ ግማሹን አለ ለሜምፊቦስቴ የነበረውን ርስቱን አለ ለሲባ ይውሰደው። ከዛ ሲባን ሲያገኘው ለምንድን ነው መጥቶ ያልተቀበልከኝ አለ። አይ ሲባ ነው ያታለለኝ ብሎ ሲነግረው ዞር በል ከፊቴ አለ። ዳዊት ተናዶ ሲባን ማን ሜምፊቦስቴን ዞር በል ከፊቴ ላንተ የነበረው እኩሌታው ለሲባ ይሆናል። ከዛ ሜምፊቦስቴ እንደዚህ አለ ንጉስ በደህና ይመለስ እንጂ ቀሪውን የሚውሰዳ እኔን ያኖረኝ እርሻው ሳይሆን አንተን ያኖርከኝ። ሜምፊቦስቴን ያኖረው እርሻው እንዳልሆነ ያውቃል። ከቆሻሻ በጣም አንስቶ ሰው ያደረገው ዳዊት በደህና ይመለስ እንጂ ሲባ እርሻ ስላለው አይኖርም። ሜምፊቦስቴ እንዴ ምን ሆነ ነው? በቸርነት ነው ሜምፊቦስቴ የኖረው።
እነግራችኋለሁ ዛሬ ይኸው ጌታን ብዙ ነገር ሳይኖራችሁ ካላቸው በላይ ያኖራችኋል። የእግዚአብሔር ቸርነት ይሄን በሕይወታችሁ ያደርጋል። ይዊል ሲ ይኸው ጌታ ምስክሬ ነው። በእኔ ሕይወት በእኔ አገልግሎት ከእግዚአብሔር ቸርነት በስተቀር አንድም ሴክሬት አታገኙም። ዘ ሴክሬት ቢሃይንድ ዚስ ምናምን የሚባል ታሪክ ነው። አንድም ግን እንሰራለን፣ እንቀጥላለን። ዊ አር ሪች እንቀጥላለን። በኮቪዱ ታይም ቤተክርስቲያን አገልግሎት አቁመን ግንባታ እንሰራለን። የአገልጋዮች ሳይራቡ ደሞዝ እየተከፈለ ጭራሽ ሌሎች ነገሮችን እያደረግን ማለት ነው። ምን ማለት ነው? ይሄን ሁሉ ያደረገው የኛ ችሎታ አይደለም፣ የእግዚአብሔር ቸርነት። ደሞዛችንን የከፈለ የልጆቻችን ትምህርት ቤት የከፈለ አሜን በሉ። እናንተን የሚያስቀጥላችሁ ጎተራችሁን የሚሞላ በጠላቶቻችሁ ፊት ለፊት ራሳችሁን በዘይት የሚቀባችሁ አበቃላቸው ሲባል በክብር የሚያስቀጥላችሁ የእግዚአብሔር ቸርነት ከናንተ ጋር አለ። ገብተ ከመንደሬ ከተደበኩ እንደዛ እኮ ነው የሚባለው። ፍቅር ልቤን ገዛው እጄኔ ያስክበት የሕይወትን ትርጉም የመኖርን ሚስጥር ገልጠ አሳየኝ በመስቀል ፍቅር ምሕረትን አሳየኝ ይቅርታ ሰላምን ሰተኸኛል አቻ የለ ኢየሱስ የኔ ጌታ ልዘምር በደስታ ከእንግዲህ ምን እላለሁ እግዚአብሔር ከወደደኝ። በዚህ ቃል ልደምድምላችሁ መልእክቴን። ከጌታ ጋር ጠዋቱን ሙሉ ቃል ሲሰሙ ውለው ሲመሽ ጌታም እንደዚህ ይላል፣ እንደ ራባቸውም አየ አዘነላቸውም፣ እንዲሁ ብሸኛቸው መንገድ ላይ ይጠወልጋሉም ብሎ ሲል የሚበሉ ስጧቸው አለ። እነሱም ወዲያው ሐሳብ አሰቡ። ቦታው ምድረ በዳ ነው፣ ሰዓቱ ማታ ነው። 5000 ሰው አይደለም 5 ሰው ለመመገብ ዝግጅት ያስፈልጋል። ይህ የማይሆን ነገር ነው፣ ሸኛቸው አሉት። እኔ በጣም ነው የምወደው። አዘነላቸው ይላል፣ ይጠወልጋሉ ብሎ አለ። በዛ ሳይም የነበረው መልእክቱን ስታዩት 5000 ሰው ለመመገብ ያለ ዝግጅት 5 ሰው እንኳን ራት አጣራም እንኳን 5000 ሰው ሳትዘጋጅ። አንደኛ፣ ሁለት ዝግጅታቸው አይፈቅድም፣ ቦታቸው አይፈቅድም። ያሉበት ቦታ ምድረ በዳ ነው፣ ሰዓቱ ማታ ነው። የሚገርም እኮ ነው ወዳጆቼ። ምን እንዳላችሁ አታስሉ፣ ማን እንዳላችሁ አስቡ። ምን እንዳላችሁ አታስሉ። ደሞዛችሁ ስንት እንደሆነ አጠገባችሁ እነማን ደጋፊ እንዳላችሁ አታስሉ። እንደዛ ህይወትን የሚያስቀጥላችሁ ያለ ዝግጅት ሰጪ ያደረገ በሌሊቱ ላይ ብርሃን የሚያረጋችሁ ማን እንዳላችሁ ሁሉ በሁሉ የሆነው ጌታ ከናንተ ጋር አለ። እውነት ምን እንዳላችሁ አታስሉ፣ ማን እንዳላችሁ አስቡ። ሰይጣን ምን እንዳላችሁ እያሰላችሁ እንድታብዱ ነው የሚፈልገው። ምን እንዳላችሁ እያሰላችሁ ይኸው ጌታን ከተቀበልኩ በኋላ ምን አለ? ምንም ቤት የለ፣ ልጅ የለ፣ ሚስት የለ፣ መኪና የለ፣ ስራ የለ፣ ድካም ብቻ ብሎ ያሳብድሃል። ያሳብድን ጨርቅን ሊያስጥል ነው የሚፈልገው። አንተ ምን እንዳለ አታስላ፣ ማን እንዳለ አስብ። የበሽታውን ኃይል የሚይዝ የእግዚአብሔር ቸርነት ወዳቸዋለሁ። ያ በምድረ በዳ ለእስራኤል ሕዝብ የተገለጠ የእግዚአብሔር ቸርነት፣ ለእኛ ለነበረው ሕዝብ የተገለጠ የእግዚአብሔር ቸርነት በተራመዱ ቁጥር እግራቸው እያደገ ጫማቸውም ሲያድግ ልብሳቸው ሲያድግ ያለ በሬ ስጋ ያበላ አይገርምም? እንመለስ ላለ ወርቅ ጠፍጥፎ ጥጃ ላደረገ ለዛ ሕዝብ ያልተቋረጠ ቸርነት ከአለቱ ውሃን እየሰጣቸው ማለት ነው። ያለ በሬ ቁርጥ እያበላቸው ሳይታረድ የእግዚአብሔር ቸርነት የእግዚአብሔር ቸርነት ምሕረቱ ከቦኝ ነው ዛሬ ላይ መቆሜ። ትንፋሽን መንገዴን በእጆቹ የያዘ ሆኖልኛ አቅሜ። ወራት
ተቆጠሩ ዓመታት አለፉ ዛሬም በምላለሁ በሕይወት እንድኖር ስለፈቀደልኝ አመሰግናለሁ። አቤት አቤት የእግዚአብሔር ቸርነት የእግዚአብሔር ምሕረት አቆመኝ እኔም ልስገድለት። እጄን ይዞ አምላኬ ወዶኝ ጌታ ራርቶልኛል። ሃሌሉያ ሳመልከው እጅግ ደስ ይለኛል። በሕይወቴ እጅግ በጣም የምታመናቸው ሰዎች ከኔ ጋር ፈቀቅ ብለዋል። በጭንቅ ቀን ይረዱኛል ያልኳቸው ሁሉ ፊታቸውን አዙረዋል። ለሜምፊቦስቴ ዮናታን አባቱ ቀላል አይደለም። ሽባ ለሆነ ተሸካሚ ለሚያስፈልገው ሰው ቀላል አይደለም። አያቱም ሳውል ቀላል አይደለም። ልክ እንደዚህ በጣም በሕይወቴ ወሳኝ ናቸው ምላቸው ሰዎች ሄደዋል። እንዴት ይታለፋል ያልኩባቸው ብዙ ቀናቶች አሉ። እዚህም ውስጥ ያላችሁ እንዴት አልፈዋለሁ? አሁን ከፊት ለፊት ያለውን ጥያቄ ይሄ በር እንዴት ይታለፋል? ይሄ ጥያቄ እንዴት ይታለፋል? ይረዱኛል ያልኳቸው እናቴ ሞታለች፣ አባቴ ሞተዋል፣ ወንድሜ ሞተዋል። የሚያስተምረኝ አይዞሽ ሲለኝ የነበረ ወንድም ጥላ ወንድም እህቴ ሞታለች የምትሉ ሰዎች እዚህ ውስጥ ወሳኝ የሚባሉ የኔ የምትሏቸው ሰዎች በሌሉበት ተነስቶ የሚያነሳ አንስቶ ደግሞ የሚገርም ከሰፈሩ ሰው ተርታ የሚያስቀምጥ አይደለም፣ በነገስታት ማዕድ የሚያስቀምጥ ሰው ቢጥላችሁ አትገረሙ። እውነት የማይለዋወጥ ለዛ እኔ በጣም የምገረመው ደጋግሜ የምደነቀው የእግዚአብሔር ቸርነት ከግራ አይነሳም። ሊያነሳ ከፈለገ እግዚአብሔር እንድትነሳ ከፈለገ ካንተ ግራ አይነሳም። በቸርነት የተነሳን ሰው ደግሞ በቴክኒክ አታቆመው። መጀመሪያ መጠየቅ ያለብህ ከሰውየው ጋር ከመጋጨት በፊት ይሄ ሰውዬ በቸርነት ነው የተነሳው በቴክኒክ ነው የተነሳው ብለህ ጠይቅ። በቸርነት ከተባለ አታቆመው። ወዳችኋለሁ። አሁን የሚታየኝ የሚመጣው ሰረገላ የሚወስዳችሁ ሰረገላ ይታየኛል። አሚን በሉ። ሌቭል ትቀይራላችሁ፣ ሰፈር ትቀይራላችሁ፣ አኗኗር ትቀይራላችሁ። እንዴት ቢባል ሮጣችሁ አይደለም፣ ደክማችሁ አይደለም። የእግዚአብሔር ቸርነት ይሄን ያደርግላችኋል። ሳላውቅ በከበረ ሰረገላ ሳላውቅ እንደሚል መጽሐፍ ሳታውቁ ድንገት አድራሻ ትቀይራላችሁ። አንድ ሰው አሜን ይበል። አንድ ሰው በደንብ አሜን ይበል። አድራሻ ትቀይራላችሁ፣ አካሄድ ትቀይራላችሁ፣ ክብር ትጨምራላችሁ። የመጨረሻ መልእክቴ ይሄ ነው። ሲቪል ኢንጂነሪንግ ተመርቃችሁ፣ ኤሌክትሪካል ኢንጂነሪንግ ተመርቃችሁ፣ በፖለቲካል ሳይንስ ግራጁዌት አድርጋችሁ፣ በማኔጅመንት በአካውንቲንግ ተመርቃችሁ ስራ የሌላችሁ፣ ህይወት በጣም እያስጠላችሁ ያላችሁ፣ ክርስትና እያንገሸገሻችሁ ያላችሁ፣ ተስፋ እየቆረጣችሁ ያላችሁ፣ ጥሩ ግሬድ ይዛችሁ ተወዳድራችሁ ለመግባት እንኳን ሰው የሌላችሁ፣ ከዚህ ሁኔታ እንዴት እነሳለሁ ብላችሁ የምታስቡ፣ ባል የሞተባችሁ፣ ሚስት የሞተችባችሁ፣ እናት አባት የሞተባችሁ፣ በጣም የኔን የምትሉት ወዳጃችሁ የተለያችሁ፣ እዚህ ውስጥ በተለያየ መልኩ ውስጥ ያላችሁ፣ በተለያየ ሁኔታ ውስጥ ያላችሁ፣ የእግዚአብሔር ቸርነት በዚህ ዓመት ሳታውቁ እንዴት አድርጎ እንደሚያነሳችሁ እንደው እቺን ነገር ልንገራችሁ። ሙሴ እኮ ተጥሎ በደንገጡሮቹ አይን አልታየም። ሙሴ በማን አይን መታየት እንዳለበት የሚያውቀው እግዚአብሔር ነው። የተጣለውን ቅርጮ አየች የሚለው የፈርዖን ልጅ ነች። እሷ ውሳኔ ሰጪ ነች። በማን አይን መታየት እንዳለብህ የሚያውቅ እግዚአብሔር አለ። አሁን የሰፈሩ ቀበሌ ሮንድ የሚወጣ ሁሉ አብዮት ጠባቂ ሁሉ ይሄኝ እያልክ ማልቀስ የለብህ። እነሱ ዝም ብለው ካለፉ ለመልካም ነው። ይኸው ጌታ ምስክሬ ነው። ለመልካም ነው። ትተው ከሄዱ ሰዎች ትተውት ከሄዱ ለመልካም ነው። በማን እጅ መነሳት እንዳለብህ ያውቃል። አንዴ ካነሳ እስከ መጨረሻው በሚያነሳ እጅ ያነሳል እንጂ
2 ወር ሰስቶ 6 ወር ችግር ላይ ከሚጥል ሰው ጋር ያገናኝም እግዚአብሔር። እኔ እግዚአብሔር ቸር። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወንበዴዎች እጅ ገባው፣ ደበደቡት፣ ወደቀ። በሞትና በሕይወት መካከል ተጣውት ሄዱ። ሰውየው ለሞትም ለሕይወትም ቅርብ ነው። ሚረዳው ካገኘ ሊነሳ፣ ሚረዳው ካጣ ሊሞት፣ በሞትም በሕይወትም መካከል ያለ ሰው ነው። አሁን እዚህ ውስጥ ለሞትም ለሕይወትም ቅርብ የሆናችሁ ሰዎች አላችሁ። በቃ ሚረዳችሁ ካገኛችሁ የምትነሱም፣ ካጣችሁ በዛው የምትወርቁ አይነት የሚመስላችሁ። ካህኑ መጣ፣ ትቶት ሄደ እና እዛው እንደተደፋ ትቶት ሲሄድ ምን እንደሚሰማው የሃይማኖት አባት ነው ትቶት ሄደው። ሌዋዊ መጣ፣ ትቶት ሄደ ይላል መጽሐፍ ሲናገር። ሌላ መጣ ይላል ሌላኛው መጽሐፍ ላይ ሌላ መጣ ይላል። ቅባት የያዘ በዘርም አይገናኙ በሃይማኖቱም አይገናኙ። እድሜ ለኔ ይበልቀና ወጣሁለትም አይልም። ቁስሉ ላይ ቅባት አፍስሶ አህያው ላይ አድርጎ ገዝታውስ ይዞ በማን እጅ መነሳት እንዳለባችሁ የሚያጌታ የግድ የአገር ልጅ ያንሳኝ አይባልም። አንተ የሰፈር ልጅ ሆነ ፓስተር ወንጌል ላይ እንዲያነሳችሁ አትጠብቁ። ያለፈው እንኳን አለፈ፣ የሄደው እንኳን ሄደ፣ የቀረው እንኳን ቀረ። በዚህ ማታ ትንቢት ነግራችኋለሁ፣ የሚበልጥ እየመጣ ነው በህይወታችሁ። አንድም ሁለትም ሶስትም እድል አምልጦኛል የምትሉ ሰዎች፣ እድል አምልጦኛል የምትሉ ሰዎች፣ የሄዱት እድሎች ሁሉ እንኳን ሄዱ። እግዚአብሔር የሚበልጥ እያመጣላችሁ፣ የሚበልጥ ቅባት የያዘ ባይተዌ የሄዱት ሰዎች እጃቸው ላይ ምንም የለም ብቻ ነው ያለው ብለው ነው የሄዱት። የሚመጣው ግን እጁ ላይ ቅባት ያለው ነው። እኔ ዛሬ ማታት እውነት ነግራችኋለሁ፣ ቅባት ያለው ከፊት ለፊታችሁ ይመጣል። የእግዚአብሔር ቸርነት ነው። እንደወደቅክ አትቀርም፣ እንደተጣልክ አትቀርም፣ ክፉ ቀን ገጠመኝ እንዳልክ አትቀርም። የእግዚአብሔር ቸርነት ያስጀመረውን ቢዝነስ ደጋሚ አይዘጋውም። አሜን በል። ሃሌሉያ! ለጌታ እልልታ፣ ጭብጨባ። የእግዚአብሔር ቸርነት ምሕረቱ ከቦኝ ነው ዛሬ ላይ መቆሜ። አይ ትንፋሽን መንገዴን በእጆቹ የያዘ ሆኖልኛ አቅሜ። ወራት ተቆጠሩ፣ ዓመታት አለፉ፣ ዛሬም ዘምራለሁ። አይ በሕይወት እንድኖር ስለፈቀደልኝ አመሰግናለሁ። አቤት አቤት የእግዚአብሔር ምሕረት አቆመኝ እኔም ልስገድለት። እጄን ይዞ አምላኬ ወዶኝ ጌታ ራርቶልኛል። ሳመልከው ደስ ይለኛል።